Hey guys, እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ በገበያ ሰዓታችን ተገናኝተናል። እሱም ፕሮግራም ተውሽው እንዴ ጠፋሽ እያላችሁ ነበር። ይሄው ከቆይታ በኋላ ዛሬ ስኬቸርስ ልወስዳችሁ ነው። ኦሬዲ ፓርክ አድርጌ እዛ ጋር ነው ያለሁትኝ። አንድ ጫማ ዝም ብዬ ገብቼ ላነሳ ስለሆነ እስኪ ዋጋው ምን ይመስላል፣ ስኬቸርስ ገበያ ምን ይመስላል የሚለውን ነገር ላሳያችሁ ነው። አዳዲስ ሆናችሁ ደግሞ የምትመጡ ሰዎች በጣም ብዙ ጊዜ ስኬቸርስ ጫማ እዛ ሀገር ለስራ ሪኮመንድ የሚደረጉ ወይም ደግሞ በጣም ብዙ ጊዜ ሁሉም ሰው ለስራ የሚጠቀማቸው ጫማዎች ናቸው። ቢካዝ ነን ስሊፕሪ ሆኑ ጥሩ ጫማዎች አሏቸው ለስራ የሚሆኑ ማለት ነው። እንዱ ለመዘነጫም ስትፈልጉ ማንሳት ትችላላችሁ። ይሄ ማለት እንደ ኢንፎርሜሽን እንዲሆናችሁ ነው። አሁን እዚህ ሀገር ስለምናውቀው ወይ ያለፍንበት ስለሆነ አሁን ይሄ መረጃ ምን ይጠቅማል ልንል እንችላለን። እዚህ ሀገር የቆየን ሰዎች ግን እኔ አሁን አዲስ ሆኜ የስራ ጫማ የት እንደሚሸጥ የት እንደሚገዛ ኢቭን ስኬቸርስ እንደሆነ ምናምን አላውቅም ነበር። ስለዚህ በዛ ውስጥ ነው ያለፍነውና አንዳንድ ሰዎች ደግሞ ይሄን ሲነግሯችሁ ኢቭን በጣም የሆነ ፌቨር ይሰሩላችሁ ይመስላችኋል። በቃ የሆነ ውለታ የዋሉላችሁ ምናምን ይመስላችኋልና ያ ስኬቸርስ ጫማ ሞሮፍ ለስራ ሪኮመንድ ይደረጋል። ኢቭን ሌሎችም ጫማዎች ግን ስኬቸርስ ደግሞ በጣም በብዛት ሁሉም ሰው የሚጠቀመው ስለሆነ ነው እንጂ እነ ናይኪ እና አዲዳስ አንደር አርማውር ምናምን ኤቭሪዋን የሚጠቀመው ጫማ ነው። እና ይሄን ልበላችሁ ብዬ ነው። አሁን በረንዳ ላይ ነው ያለሁት። ወደ ውስጥ እንግባና ያለውን ነገር እናያለን። ደርጎ ደርሻለሁኝ። የሚገርመው ደግሞ ዛሬ ሆሊዴይ ሴል ላይ ናቸው። 50% ኦፍ አለ። እስኪ ሁሉም ጫማ ላይ ነው ወይስ የተመረጡ ጫማዎች ላይ ነው የሚለውን ነገር ገብተን እንይ።
እንደምታዩቸው በጣም ቆንጆ ለዚህ ክረምት የሚሆን ለስኖ የሚሆን ውስጣቸው በጣም ፈር የሆነ ሙቀት ያላቸው ቆንጆ የስኖ ጫማዎች አሉ። ኢቭን በተመጣጣኝ ዋጋ ነው። ለቤት ውስጥ እንደ ስሊፐር የምትፈልጉ ከሆነ ለውጭ መዘነጫ ጫማ የምትፈልጉ ከሆነ በደንብ በአማራጭ ማየት ትችላላችሁ፣ ማግኘት ትችላላችሁ ማለት ነው። የምወደው አንደኛው የስኬቸርስ ጫማ ይሄ ነው። ለእግሬ ምቹ ስለሆነ ኢቭን መቀየር ራሱ ስፈልግ መልሼ ራሱ ነው ነበር መገዛውላ። ደግሞ የስኬቸርስ ሳንዳል ጫማ ወይም ደግሞ ስሊፐሮች አሉ። በነገራችን ላይ ይሄን ስሊፐር በጣም ነው የምወደው፣ ምክንያቱም ስረግጠው የሆነ ስፖንጅ ላይ የቆምኩ ነው የሚመስለኝ። በጣም ኮምፈርት አለው ማለት ነውና እንደውም በሬጉላር ዋጋው $50 ነበረ። አሁን ግን በዲስካውንት $29 ወይም $30 ነው። ብትገዙት ተወዱታላችሁ። ለምሳሌ አዳዲስ ለምትመጡ ቅድም ያልኳችሁን የስራ ጫማ ላሳያችሁ። አሁን እነዚህ ጫማዎች የስራ ጫማዎች ናቸው። እንደምታዩት ስሊፕ ሬዚስታንት ይላሉ ማለት ነው። አንዳንድ ካምፓኒዎች ሆን ብለው ወይም ደግሞ ህጋቸው እንደነዚህ አይነት ጫማዎችን ብቻ እንድታደርጉ ነው። አንዳንዶች ጥቁር ጫማ መሆኑን ብቻ ነው የሚፈልጉት። አንዳንድ ካምፓኒዎች ደግሞ ግዴታ ጫማዎቹ እንደዚህ አይነት ስሊፕ ሬዚስታንት መሆን አለበት ብለው ያዟቸዋል ማለት ነው። ስለዚህ እንደዚህ አይነት ጫማ የነሱን ህግ ተከትላችሁ ወይም ጠብቃችሁ መግዛታችሁ ወይ ማድረጋችሁ የሚጠቅማችሁ ለምንድን ነው? ለምሳሌ ስራ ቦታችሁ ላይ የሆነ ነገር እንደው ተፈጥሮ if something happen ብትወድቁ ወይ የሆነ ጉዳት ቢደርስባችሁ ያደረጋችሁ ጫማ ይሄ ከሆነ የካምፓኒውን ህግ ወይም ደግሞ ደንብ ስለተከተላችሁና ጫማችሁ ይሄ ስለሆነ ክፍያ ማግኘት ቢኖርባችሁ ህክምና ማግኘት ቢኖርባችሁ በካምፓኒያችሁ ከበር ይደረጋል ማለት ነው። ግን ማድረግ ያለባችሁ ጫማ ይሄ ሆኖ ጥቁር ጫማ ብቻ ስለሆነ ያው እነሱ አያውቁም ብላችሁ ኢቭን ብታደርጉ የሆነ ነገር ቢፈጠር በህይወታችሁ ላይ ህክምና ማግኘት ቢኖርባችሁ ክፍያም ብቻ የሆነ ኢንሹራንስም ምንም ነገር ማግኘት ቢኖርባችሁ ጫማው ይሄ ስላልሆነ ብቻ ትከለከላላችሁ ማለት ነው። ምክንያቱም እዚህ ሀገር ሁሉ ነገር ወረቀት ላይ ያለ ነው። ወረቀቱ ላይ ያለውን ህግ መጀመሪያ ስራ ከመጀመራችሁ በፊት ይነግሯችኋል። ያንን መጠበቅና አለመጠበቅ የእናንተ ድርሻ ይሆናል ማለት ነው። ስለዚህ የት ነው የምናገኘው ብላችሁ ካሰባችሁ ስኬቸርስ ልክ ስትሄዱ ለብቻ አይላንድ ላይ ያለ እንደምታዩት ኢቭን ጫማው ከውስጥ እዚህ ጋር ስኬቸርስ ወርክ ይላል፣ ሜሞሪ ፎም፣ ሪላክስድ ፊት ይላል። ከላይ እንደምታዩት ስሊፕ ሬዚስታንት ብለው በስዕሉላ አስቀምጦታል ማለት ነው። ስለዚህ እነዚህ ስፔሲፊክሊ የስኬቸርስ የወርክ ጫማዎች ወይም ደግሞ የስራ ጫማዎች ተብለው ለብቻ አይላንድ ላይ ነው ኢቭን የሚቀመጡት ማለት ነው። ስትገቡ በጠየቅ ትችላላችሁ፣ ይነግሯችኋል። በዚህ መሰረት ማግኘት ትችላላችሁ ማለት ነው። የወንዶችም ሴም ቲንግ ይሄው ከኋላ
የምታዩት አለ። ይሄ አሁን የወንዶች ነው። ስለዚህ የምትፈልጉትን በቁጥር መርጣችሁ መግዛት ትችላላችሁ። ይሄ በሙሉ አጠቃላይ የስራ ጫማ ብቻ ነው። እንደምታዩት በጣም ብዙ አይነት ባክስ ነው ያለው። የተለያየ ካርቶን አለ። ያ ቁጥር ነው። ስለዚህ የምትፈልጉትን ቁጥር አቬለብል አለ። ኤኒ ታይም ገብታችሁ መርጣችሁ መግዛት ትችላላችሁ። ልትከፍሉ ሬጂስተሩ ጋር ስትመጡ ደግሞ ድንገት ካልሲ ከረሳችሁ ካላነሳችሁ ብለው እንደዚህ ሬጂስተሩ አጠገብ ያስቀምጡላችኋል። የምትፈልጉትን መርጣችሁ መግዛት ትችላላችሁ ማለት ነው። ዩ ጋይስ አሁን እኔ የምፈልገውን 2 ጫማ አግኝቻለሁኝ። ከፍዬ ልወጣ ሬጂስተር ጋር ነው ያለሁት። ከፍለን እንወጣለን ማለት ነው። በሚቀጥለው በሌላ አዲስ የሻፒንግ ቪዲዮ እንገናኛለን። እስከዛው ድረስ ባይ